አልሰጣትም። ለሱ ብር ስልክ እቆጣታለሁ። በመጣች በወሯ ፈትቼሻለሁ፣ በ3 ፈትቼሻለሁ አላት። እማጂን እንግዲህ የላከችበትን ብር ሁሉ ሳይሰጣት ሱቁንም እንዲያዘ ምንም እንደው ቤተሰብ የለሽም ብሏትም እንደው አላቅም፣ እንደው ደህና ቤተሰብ ማጠቶባት እንደውም አላቅም። በ3 ፈትቼሻለሁ አለ። እኔ በኢስላም እንግዲህ በ3 ፈትቼሻለሁ ካለ አለቀ። ልክ እንደ አረቦቹ ያጎቷ ልጅ ነው ያገባችው። ከ6 ዓመት በላይ አብረው ኑረዋል። ኑረዋን ስላችሁ እኔ ከተደረገ ወደ ዱባይ መጣች። አብራ ስትሰራ ብሯን ስትልክ ኖረች። እመብርሃን ምስክሬ ሲሰራ የነበረው ይሄ ሳልባጅ በየመንገዱ እየደረደረ ነበር ልብስ ሲሰራ የነበረው። ፖሊሶች ሲመጡ ሲቀሙ ሲያባርሩ ነበር። ሻርፓንም ሰጠችው፣ ሰቀለ። ሱቁም ሙሉ አረገ። ፊቱ አይገለጥም አለች። በቃ ያው ጭጓጎት ነው። እምለብሰው ጫማ ሁሉ አጥ እስከማጣ ድረስ ያቆይቶኛል አለች። መጨረሻ ላይ ወርቋን በደህና ቀን የሰበሰበቻቸውን ወርቆቿን እነሱን ወርቆቿን ሁሉ ሻሽጣ ተመልሳ ወደ አረብ ሀገር መጣች። ለምንድን ነው ወልዳችሁ ከሀገር ውጡ ብለሽ የምትመክሪ ነው ጥያቄው። ወልዳችሁ ከሀገር ውጡ እያልኩበት ምክንያት እንደው ከመሆኑ የገንፎን ጨላሱ ይላል ያገሬ ሰው አይደለም። እንደው ከምንሆን በባዶ ከምትሄዱ ቢያንስ ወልዶ መሰደድ ይሻላል ከሚለው አንፃር ነው እኔ እንጂ ማንም እናት ወልዳ ልጇን ጥላ ከሀገር ትውጣ ብዬ አላልኩምም። እምልበትም አቋምም የለኝም። ተግባባል። ነገር ግን እንደው ዝም ብለና 10 12 15 16 ዓመት ከ1 ዓመት ጀምረን አረብ ሀገር ከምንቀመጥ ወልደን ጥለን ብንሄድ አትሊስት የተሻለ ነው። ለልጄ ብዬ እሰራለሁ፣ ብደክምም ብለፋም ለልጄ ነው። ልጄን እያሳደግኩ ነው፣ ልጄን እያስተማርኩ ነው ብለን እንሰራለን ከሚል አንፃር ነው እኔ ወልዳችሁ ሂዱ ብዬ ያልኩበት እንጂ ወልዶ ጥሎ መሰደድን ወድጀው አይደለም። ስሜቱን ስለማውቀው የወላድነትን ተግባባል። ነገር ግን እንደው ከምንሆን በባዶ ዝም ብለን ከምንለፋ ዝም ብለን የማንንም ልጅ ከምናሳድግ የሚይዝልን ካገኘን ወልጄ ለምን ጥዬ አልሄድም፣ ወልዳችሁ ለምን ጥላችሁ አትሄዱም ብዬ ልልበት የቻልኩት እናንተ እንድትቀየሙ እንዳስቀይማችሁ አይደለም። እኔ ያስቀይማችኋንም ብዬ አይደለም። ለምንድን ነው ወልዳችሁ ጥላችሁ ሂዱ ያልሽው? ወልዶ እንዴት ተጥሎ ይከዳል? በምችሉት አቅም እዛው ሆናችሁ ኑሩ ስሩ በይን እንጂ ትሉኛላችሁ። እኔ ወልዶ ጥሎ መሄድን ወድጄ አይደለም። ነገር ግን በባዶ የምንለፋ በባዶ ዝም ብለን የሰው ቤት የምናሞቅ በባዶ የሰው ትዳር የምናሞቅ እንዴ እኛ በባዶ ሆነን እኮ የእህት ወንድሞቻችን ትዳር የምናሞቃለን አይደለም? እኛ እየተለበለብነ ወንድም እህቶቻችንን አሳምረን እንድላቀን ቁጣር ግን እንድራለን አይደለም? የአረብ ሀገር ሴት እኮ የዋህ ናት፣ ደግ ናት፣ ሩህሩህ ናት፣ ሰጪ ናት። የማንንም ገንዘብ አትፈልግም። ከራሷ ገንዘብና ከራሷ ውጭ የማንም ላብ ራሱ እንዲጨመርባት የምትፈልግ ሴት አይደለችም። የአረብ ሀገር ሴት ሐቀኛ ማለት የአረብ ሀገር ሴት ነች። ብዙ ሰውን ከአረብ ሀገር የመጣች ሴት ቀውስ ናት። አረብ ሀገር የመጣች ሴት ለትዳር አትሆንም። ውይ አረብ ሀገር እንደመጣችው እብድ እኮ ናቸው ነው የምንባለው። ነገር ግን እኛ የምንረዳው እኔና እናንተ ናችሁ የምንረዳዳው። ተግባባና? እኔና እናንተ ናችሁ የምንረዳዳው። እኔም ስሜቱን አውቀዋለሁ፣ እናንተም ስሜቴን ታውቁታላችሁ። በነገራችን ላይ ከበሬ በጣም ወዶ ከበር ነበር የሳምሳንግ A12 እና ከዱባይ ያመጣሁት አሁን ነው። ሚጣ እንዴት እንዳረገችው ይውላችሁ እየጎተተ በጥርሷ እና ስልኬን ሳስቀምጠው ይተበረ ሲያስቸግረኝ ለዛም እንደዚህ የማደርገው እጄ ላይ ሳገኙ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ዛሬ አንድ ጥያቄ ተጠይቄ ነው። ለምንድን ነው መሲ ወልዳችሁ ከሀገር ተሰደዱ የምትይው? ለምንድን ነው እንደዚህ አይነት ምክር የምትመክሪው? በጣም ወድሽ ነበረ ግን ይሄን ምክርሽን ባትይ ደስ ይለኛል ምናምን ነው ብዙ ሰው ይጠያለኝና ወልዶ መሰደድ በጣም ከባድ ነው። ከባድ ከምላችሁ በላይ ማለት ነው። ነገር ግን እኔ ወልዳችሁ ሄዱ ያልኩበት ምክንያት እንደው ቢያንስ እንደው የምትሆኑ እንደው የምንሆን በራሳችን ህይወት ላይ የምንቀልድ አትሊስት ይሄ የተሻለ መንገድ ነው። ፊሊፒኖች እና ኢንዶኔሺያዎች እኮ ካያቸዋቸው እስኪ ጠይቋቸው አብረዋቸው የሚሰሩ ፊሊፒን እና ኢንዶኔሺያዎች ማክሲመም 5 የወለዱ ናቸው። 6 የሚወለዱ አሉ፣ የሌሊዩ ያዩ አሉ። እኔ ኢንዶኔሺያ አብረኝ ሰራች አለች፣ ስቲል ነው እዛው ያለች ከሴትዬ ከልጇ ቤት ወልዲያ
ልጇን ድራ የልጅ ልጅ አይታ አሁንም እዛው ናት ያለችው። ልጆቿን ዳረይ አሳደገች፣ ዳረይ የሌላ ያየች እማጂን። እኔ እንደውም ብዙ ጊዜ እመክራታለሁ እሷን እንደኛ እንደ ኢትዮጵያ እየመሰለ እነሱ ደግሞ ከኛ ባሱ ናቸው። ብር የሚጠግቡ አይደሉም። ባይዘው ኢንዶኔሺያና ፊሊፒኒ ብር አይጠግቡም። ጋዳ ጎበዝ ናቸው። እራሳቸውን ጠብቀው ነው እክፍና አድርገው በልተው ነው ያማራቸውን ገዝተው ያማራቸውን በልተው ያማራቸውን ለብሰው ነው። እንደኔና እንደናንተ ገንዘባቸውን እንዲቸርገው አይደለም። ተግባባል። እንደኔና እንደናንተ ገንዘባቸውን እንዲቸርገው አይደለም። ነገር ግን ልጆቻቸውን እያሳደጉ ወልደው እያስተማሩ የሌላ ልጅ እያዩ ነው የሚኖሩት። ህይዋቸውማ ለገንዘብ ሲገዙ ራሱ አይፈሩም። የሚበሉትን ነገር ማዳሞቻቸው ምናምን ከገዙት ውጭ ህይዋቸውማ ስሬራቸው ውስጥ የሀገር ችፕስ ነው ሰብስበው የሚበሉት። ጁስ አይቀራቸውም፣ ሊበኑ አይቀራቸውም፣ ሮብ አይቀራቸውም። እፍን ነው። ጧት ተነስተው እስኪ ማነው ኢንዶኔሺያና ፊሊፒን እንዲሁ ሳይበላ ሳይጠጣ ስራ የሚገባው? እስኪ ማናት የኛ ሀበሻ ወደ ስራዋ ነው እንጂ የምትሮጠው? እንዲሁ እስኪ ኮሜንት አድርጉልኝ። ወደ ስራችን ነው እንጂ የምንሮጠው ለሆዳችን የምንሮጣለን? ጧት እኮ ከረክሻያቸውን እፍን አድርገው ዳባቸውን ካገኙ ስሌስ ነሽ ጅብን ነሽ ምንድን ነሽ አይመርጡም። እፍን አይመርጡም። ባይዘው ምግብ እነሱ እኛ ኢትዮጵያኖች ምግብ መርጠን ነው። እኔ በራሴ መርጬ ነው የምበላው። የማይጣፍጠኝን እንደዚህ ያለኝን አልነካውም። እነሱ ግን ምንድነው የለም አርሴ ኩርሲውን ሁሉ ፈን ነው። ያ የራሳቸው ውስጥያታቸው አቀባበላቸው የራሳቸው ችግር ነው፣ ጉዳይ ነው። እኛ ኢትዮጵያኖች ባለችን ነገር አጣፍጠን ነው መብላት የምንፈልገው አይደለም። ነገር ግን እያልኳችሁ ያለሁት እነሱና እኛ ህይወታችን ይለያያል። እነሱ አንድም ራሳቸውን ጠብቀው፣ ሁለትም ልጆቻቸውን እያሳደጉ፣ ሶስትም የልጅ ልጅ እያዩ ነው። እኛ ግን በባዶ ነው እየለፋን ያለ ነው። ከዛ አንፃር ነው ወልዳችሁ ሂዱ ልልበት የቻልኩት እንጂ ወልዳችሁ ተሰደዱ ልልፈልግ አይደለም። ይቅርታ አድርጉልኝና ወልዶ የተሰደደ ሰው ስሜቱን ስለማውቀው ስለማያቸው ፔኑ ይገባኛል። ሰው ነኝ እኔና ግን ደግሞ እያልኳቸው ያለሁት ራሳችንን ሳንጠብቅም ለሰው ነው የምንኖረው። እኛ ያማረንን ምግብ ሳንበላ ቤተሰብ ነው የምናስተዳድረው። እኛ የሰው ትዳር ነው የምናሞቀው። ወንድማችን እንዲላርገን እህታችን እንዲላርገን እንድራለን። ከዛ የነሱ ጎጆ ቢውጭ ይባላል። ከዛ የነሱ ቤት ሊጀምሩ ይችላል። ቆርቆሮ እንችላለን፣ ምስማር እንችላለን። ስለማውቀው ስለሚገባኝ ተግባባን። ለዛ ነው እኔ እንደዛ እምላችሁ። ግን እሳ ሚይዝልን ካገኘን ኦፍኮርስ ወልዶ መሰደድ ምን ችግር አለው? ህማሙ እንዳለ ሆኖ ናፍቆቱ እንዳለ ሆኖ አይበልጥብንም ከሌላው። እናት አባት እየናፈቁን በስደት እየኖርን አይደለም? የልጅ ናፍቆት ከዛ የበለጠ ቢሆንም የእናት ናፍቃለሁ። ስትወልዱ የእናት አንጀት ስለሚገባችሁ ከዛ የበለጠ ናፍቆት አይኖርብንም። ነገር ግን በባዶ የምንለፋ እንደ አማራጭ ውሰዱት ብዬ ነው እንጂ ሌላ ልላችሁ አይደለም። እኔ እንደ ማንኛውም ሰው የፈለኩትን ቪዲዮ መስራት እችላለሁ። ግን ደግሞ እህታዊ ምክሬን እምመክራችሁ የራሳችሁን ህይወት ኑሩ። አለቀ። ማንም የአረብ ሀገር ሴት የራሷን ህይወት ትኑር። እኔ የራሴን ህይወት መኖር አለብኝ። በዚህ ወር ማግባት አለብኝ። በዚህ ወር በቃ እግዚአብሔር ከሰጠኝ መውለድ አለብኝ። በዚህ ወር ይሄን ነገር በዚህ በአመት እንደዚህ እቅድ ሊኖረኝ ይገባል። በእቅድ መጓዝ አለብን። አረብ ሀገር ያለን ሴቶች ያለ እቅድ አትሄዱ፣ ያለ እቅድ አትጓዙ። ያለ እቅድ ከተጋዝነ የሰው ቤት አማቂ ሆነን ነው የምንቀረው። አጨብጨብ እንደዚህ አጨብጭበነ ማለት ነው። በባዶ ነው የምንቀረው። እኛ እንደሆነ መስጠት ነው የምናውቀው። አረብ ሀገር ያለች ሴት መቆጠብ አታውቅም ማለት በቃ መስጠት ስለሚያስደስታት በረባ አርገ ስለምትሰራው ብሯም ስትመጣ ደስ ይላታል፣ ስትሰጥም ደስ ይላታል፣ ሲደሰቱም ስታይ ደስ ይላታል። ለዛ ነው ሀቀኛ ናት የአረብ ሀገር ሴት የምልበት ምክንያትም ስለነበርኩበት አንፕራውድ። በዛ ደግሞ በጣም ደስተኛ አንገቴን ቀና አድርጌ ነው የምናገርበት በአረብ ሀገር ሴት። ያን የማንም ጅላንፎ ቁሞ ቀር ሁሉ የማንንም ሴት ብር እየለመነ ቁጭ ብሎ ጫቱን ሲቅምና ቂጡን ሲያሞክ ከረምቡላ ለከረምቡላ ቤት ሲደባደብ የሚውለው ወንድ የአረብ ሀገር ሴት እብድ ናት ይላል። የአረብ ሀገር ሴት ቀውስ ናት ይላል። ውይ አረብ ሀገር እንደሚመጣች ወይኔ ከሁለት ወር በኋላ ትጨልላለች ይሉሻል።
የሚሰማቸው ስሜት ግን በጣም ነው የምናደደው። እኔ እንደዚህ ሲሉ ያናድደኛል። ለምን እንደዚህ ይሆናል ነው የምለው። እኔ ግን ከኛ ገንዘብ ሲለምኑ ግን አያፍሩ። የኔ ማር የኔ ፍቅር ደህና ነሽ? እንዴት ነሽ? እንደው ስልክ የተበላሽቶ እኮ ነው ስልክ እገዛልሃለሁ ስልክ ካልሽው ነጋ ነጋ ነው ስልክ የሚደወልልሽ። ነጋ ነጋ ስልክ ይደወልልሻል። ስልክ እኮ ተበላሽቶ ነው ይልሻል። በፈጣጣው ፈጣጣ እኮ ናቸው የኛ ሀገር ወንዶች። እንደዚህ ኩኝ እኮ የኔ ፍቅር የጠፋሁልሽ ስልክ እኮ ብትገዢልኝ ምንም አልጠፋም ነበር፣ ቀን በቀን ነበር የማወራሽ ይልሻል። አንቺን የወደደሽ ይመስልና የጀነጅንሽ እና ብርሽን ይልፋን መጨረሻ ላይ በራስሽ ላይ ቺት ያደርጋን ይሄዳን፣ ከሌላ ደግሞ ይሄዳን እና አንዷን ደግሞ በሌላ ስልክ ያወራን ይጀነጅናል። እንደዚህ ናቸው ኢትዮጵያ ያሉ ወንዶች። ተግባባን። ግን እኛ እየነቃን አይደለም። የሚወደን ሰው በሙሉ ወዳጃችን ይመስለናል። አይደለም። አብዛኛው ሴት አረብ ሀገር ያለው የሚሸወደው በምን ታውቃላችሁ? እወድሻለሁ ላላት በሙሉ ብሯን ትልካለች። እወድሻለሁ። አሁን ግን እየነቁ ነው ትንሽ ትንሽ። አሁንም ያልነቁ ደንቆሮዎች አሉ፣ ምንም የማይገባቸው። እወድሻለሁ የኔ ቆንጆ የኔ ፍቅር ደህና ነሽ እንዴት ነሽ ይለኛል። አንቺ እንቅልፍ አይዘኝ አውቆ እሱ ዘረጥን ቦጥ ሲል ይሆናል፣ ቂጡን ሲያማታ ይሆናል። አዘማታው ኦንላይን ይገባን። እሷን ኮች አርጓተኝ እንዲሁ እያለች ሌሊት የተነስታ ስትል የዋለች ማታም ደግሞ ሀሱ ከቻትም ቴክስትም ኢሞም ስታወራ ታመሻለች። ጠዋትም በሳትተኛ ታትነሳለች። ጭንቅላቷ በሽተኛ ይሆናል። እሱ ግን የራሱን እየቃመ እያጨሰ እየጠጣ የኔ ፍቅር ደህና አደርሽልኝ ይላታል። ደግሞ ነገ ጧት ሲነሳ እንደዛ ሲላት እየወደዳት እየመሰላ ብሯን እያኮመኮመ ትልካለች። ከኢትዮጵያ ስትመጣ ከአዲስ አበባ ስትገባ ስልኩን አጥፍቶ ይጠፋል። በጣም የሚገርማችሁ ነገር እኔ የራሴ የቃሊም ልጅ ማቃት ማለት ነው። የቃሊም ልጅ ብሯን በሱ ልካ ቤት እየሰራን ነው እንደዚህ ነው ባይዘው። ከመጀመሪያ ፍቅረኛሞች ነበሩ። ስትሄድ ከዚህ ፍቅረኛሞች ሆኖ ሄደች። እዛ ሰርታ ስትመጣ ብር እንኳን በአባቷ አላከችም። የሚገርማችሁ እንዴት ተወሰነ ብር ነው በአባቷ የላከችው። አባቷ ጋር ተጣልሽ። ለምንድን ነው በዛ ሰው ብር የምትልኪው? እወድሻለሁ፣ አፈቅርሻለሁ፣ ሞትኩልሽ፣ ዳንኩልሽ ሲላት በሱ ስትልክ ከረመኝ። ነይ ቶሎ በቃ የኔ ቆንጆ ይበቃሻን ሲላተኛ ኧረ ትንሽ ለስራ ስትይ ይበቃሻን። እሱ ግን እያስመሰለ ነው። አዲስ አበባ ስትገባ ስልኩን ልም አድርጎ ብሩን ስብስብ አድርጎ ጥሎ አጠፋ። የቃሊም ልጅ ነች። ይሄን እንኳን እየተባላችሁ ሲነገራችሁ አይገባችሁም እናንተ። ዛሬም ሌላ ዓለም ውስጥ ናችሁ። ትምህርት አትወስዱ። ይሄን እምላችሁ በጣም ብዙ ገና ያልነቃችሁ ልጆች ስላላችሁ እኔ በጣም ብዙ ስለምሰማ ነው፣ ብዙ ስለማይ ነው። ብዙ ቴክስት ይገባልኛል በኢሞ በውስጥ መስመር እንዲኩኝ እንዲህ አደርጎኝ እንዲኩኝ እስኪ ጠይቂልኝ፣ እስኪ ሽማግሌ ሁንኝ፣ ቢያንስ እንኳን ግማሽ ብር ይመልስልኝ ይባላል እኮ። ለምንድን ነው ስለው ሂጅ ቀጣይ ደግሞ አንቺ ማነሽ አሽቃባጭ ምናምን ይለኛል። ተግባባል። እንደዚህ ከመሆኑ በፊት ግን ለራሳችሁ ህይወት ኑሩ። ወደድሽ ላለሽ ሁሉ ብርሽን እየላክሽ ነገ ጧት ስትመጪ ታላክሻለሽ። ልንገርሽ 2000 ብር ራሱ ኢትዮጵያ ስትመጪ ዋጋ አላት። እዛ ሆነሽ ግን ያቺ 2000 ብር ትነቂያታለሽ። እዚህ ስትመጪ 2000 ብር ቀርቶ 2000 ብር ቀርቶ ማለት ነው 100 ብር ለታክሲ ለባጃጅ ይቸግራል። ብር እንስራ ኧረ እንደዚህ እናድርግ ይላታል። ታማክረኛለች፣ ታይራህመታ ይላታል። አሰማኝም። መጨረሻ ላይ ግን የራሷን ብር ስትልክ ከኛም እየተበደረ ስትልክ የራሷን ብር ስትልክ ከኛም እየተበደረ ስትልክ ከዛ 6 ዓመት ኖራለች። ሄደች ወደ ኢትዮጵያ። ከዚህ በኋላ በቃኝ እኔ ጠቅልዬ ነው መኖር የምፈልገው በቃ ብላ ገባች። ስትገባ ጠቅልላሽ ነው የመጣሽው ሲላት አዎ አለችው። 1 ወር ሙሉ ስልኳን ሽጣ ቤት ኪራይ ተቀመጡ። ለ1 ወር ቤት እንኳን የለውም። የተቀመጠበት ቤት እቃውን ሁሉ የሚያስቀምጥ ስላለ አይደለ ሞባይሏን ሸጠችና፣ ምክንያቱም ብር አልያዘችም። ስትልክ ነው የከረመችው። ለሱ እሱ ጋ ያለውን ብር የለም። እሱ ይሄ እያሯሯጡት መንገድ ላይ እያነጠፈ የሚሰራ ሰውዬ የሚያምር ሱቅ ከፍታለታለች። የሚገርማችሁ መርካቶ ላይ ልብስ ቤት ከፍተዋል። ግን ልብስ ቤት ተከፍቶ አንድ ባልና ሚስት አንድ ልብስ ቤት አብረው ከከፈቱ ገቢ አለው አይደለም? በዛ ብር ነው ሌላ ልብስ ስትሸጪ ነው በሸጥሽው ብር ደግሞ ጨምር አድርገሽ ሌላ ልብስ የሚመጣው። እሷን ግን ብር አምጪ ማምጫ ይላታል፣ ብር አምጪ ማስገቢያ ልብስ ይላታል። ትልካለች፣ ታማክረኛለች። ግን ይህ ገበያ የለውም እንዴ? እኔ ልኬ ነው ዕቃ የሚገባው የሚሸጠው ወዴት እየሄደ ነው ትለኛለች። በቃ ሂጂ ብያትኝ የሄደችው በዛ ምክንያት ነው። ግን ስትሄድ ጠቅልላ ስትሄድ አልፈለግም። ምን አረጋትኝ? ጠቅልላ እንዲሄድ ሲያውቅ በጣም ተናደደባት። ከዛ በኋላ እየተቀመጠበት ቤት ስላልወደደችው ሞባይሏን ሸጠችና ለ1 ወር አብረው ኖሩ። ቤት ተከራይተው ያቺ ወሯ ስትደርስ ከየት ይምጣ ብር?
ፊት እንኳን ቢነሳ ማለት ነው በሻንጣ በካርቶን ካርጎ ያደረገችውን ልብስ ሰጠችው፣ ሱቅ ውስጥ ሰቀለ። እመብርሃን ምስክሬ ማተቤን የምሬ ነው የምነግራቸው። ከዛስ ምን አላመሰላችሁ? ይሄ የራሴ ጓደኛዬ ስለሆነ ነው፣ ለእናንተ ትምህርት እንዲሆናችሁ ነው። ምን አላት? ፊት ሲነሳትኝ ፊት ነሳኝ እኮ ትላለች። ከዛ በኋላ እንደገና የሱቁን የካርቶኑ ልብስ ካርጎ የተደረገውን ሰጠችው፣ ጫማዋንም ሰጠችው ሰቀለ፣ ሻርፓንም ሰጠችው ሰቀለ። ሱቁን ሙሉ አረገ። ፊቱ አይገለጥም አለች። በቃ ያው ጭጓጎት ነው ጭጓጎት ነው። እምለብሰው ጫማ ሁሉ አጥ እስከማጣ ድረስ ያቆይቶኛል አለች። መጨረሻ ላይ ወርቋን በደህና ቀን የሰበሰበቻቸውን ወርቆቿን እነሱን ወርቆቿን ሁሉ ሻሽጣ ተመልሳ ወደ አረብ ሀገር መጣች። እንደውም እኔ ያንን የሸጠችበት ምክንያት የምፈልገውን ነገር ለማድረግ እቃዎቿን ወደ ዘመዶቿ ለማተካካት ምናምን ነው። እኔ እንደውም ለምንድን ነው እንደዚህ ያደረግሽው? ቢያንስ እንኳን ወርቅሽን ስትሸጪ ለምን አትነግሪንም? እኛ ጓደኛ ለመቼ ነው ወርቅሽን የምትሸጪበትን ብር እኛ እንሰጥሻለን፣ በርካሽ ብር የምትሸጪው መተሽ ሰርተሽ ትከፍልናል ነበር። ለምን እንደዚህ ያደረግሽ ነው ያልኳት። አይ ሁሉ ጊዜ ማስቸገሩን ብዬ ነው። እኔ ስለምቆጣት ነው። በዛን ሰዓትም ለሱ ብር ስልክ እቆጣታለሁ። በመጣች በወሯ ፈትቼሻለሁ፣ በ3 ፈትቼሻለሁ አላት። እማጂን እንግዲህ የላከችበትን ብር ሁሉ ሳይሰጣት ሱቁንም እንዲያዘ ምንም እንደው ቤተሰብ የለሽም ብሏትም እንደው አላቅም፣ እንደው ደህና ቤተሰብ ማጠቶባት እንደውም አላቅም። በ3 ፈትቼሻለሁ አለ። እኔ በኢስላም እንግዲህ በ3 ፈትቼሻለሁ ካለ አለቀለት፣ አይመለስም አለ። በዛው ቀረ የእሷንም ንብረት ይዞ ካዲ። እሷ ግን ሐቀኛ ናት። አላህ ይናአለው፣ አላህ ይይለት። በቃ ለኔ ያለው ሐቅሽ ነው የሚለኝ ይስጠኝ። እኔ እንደውም በሷ ቦታ ሆኜ ተናደርኩ። እሷ ግን ትዕግስተኛ ናት። እንደዚህ አይነት ነገርም አለ። ግን ተማሩ። ብዙ ነው የእሷ ሂስትሪ እውነት ለመናገር ግን እዚህ ላይ ይበቃናል። የጨዋሌ ባይነ ቆራኛ ይገባዋል። የባለየ ልጅ ግን ሲለፈለፍለት ቢሆን አይገባውም። ከዚች ራሱ ትምህርት ልትወስዱ ይገባል። እወዳችኋለሁ። ባይ ባይ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።